ይህ የቲክቫ ኢትዮጵያ ቤተሰብ አባላት መሰባሰቢያና መረጃ መለዋወጫ መድረክ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ከምናስደምጣችሁ አበይት ጉዳዮቻችን መካከል በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ የሰው አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽሬ ከተማ በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀም። ከተስፋ አስቆራጭ ቀናት ፍለጋ በኋላ የአንዷን ታዳጊ አስከሬን ማግኘቱን የሀላባ ዞን ፖሊስ ለቲክቫ ኢትዮጵያ አስታወቀም። የአዲግራት ዩኒቨርሲቲ ሰራተኛዋን አስገድዶ በመድፈር በአሰቃቂ ሁኔታ የገደለውን ግለሰብ በሞት እንዲቀጣ ማድረጉን ፖሊስ አስታወቀም። የአሜሪካና ኢራን ዛቻ ሲቀጥል ዶናልድ ትራምፕ ኢራንን በአንድ ቀን ማጥፋት እንደሚችሉ ሲዝቱ፣ ኢራን በበኩሏ የዶናልድ ትራምፕ ማስፈራሪያን ተከትሎ አይደለም ሆርሙዝ ሊከፈት የባብ አልመንደር ሰርጥም ሊዘጋ ይችላል ስትል ዝታለች። ውድ ቤተሰቦቻችን በዚህ ሰዓት የዜና ጥንቅራችን እነዚህንና ሌሎች አጫጭር ጉዳዮችን በዝርዝር እንመለከታለን። የቲክቫ ኢትዮጵያ ይፋዊ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባዊ ወዳጅነቱን ያጠንክሩ። ወደ ዝርዝር መረጃዎቹ እናልፋለን። በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ የሰዎች አዘዋዋሪ ይትባረክ ማሞ አለሙን በትግራይ ክልል ሽሬ ከተማ በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። ይትባረክ ዳዊት አለሙ ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ ሲሆን ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም በሱዳን፣ አህመድ ሶማሊያ፣ ሙኒር ጅቡቲ እና ኬንያ የሚጠቀምባቸው ስሞች ነበሩ። ክብሮን ደግሞ በስዊድንና ሌሎች የአውሮፓ ሀገራት የሚጠቀምባቸው የሐሰተኛ ስሞቹ ናቸው። ግለሰቡ በቁጥጥር ስር ያለው በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል የሚሰራም ዘ ሪጅናል ኦፕሬሽናል ሰንተርን ሳፖርት ኦፍ ካርቶን ፕሮሰስ ከተሰኘ ድርጅት ጋር በተደረገ የመረጃ ልውውጥ ነው። ከይትባረክ ዳዊት ወይንም ክብሮን በተጨማሪ ሌሎች 9 ግብረ አበሮቹ ጭምር በቁጥጥር ስር መዋላቸው ተነግሯል። የፌዴራል ፖሊስ የተጠርጣሪዎቹን የባንክ ሂሳብና ንብረት በፍርድ ቤት እንዲታገድ ማድረጉንም አስታውቋል። ተጠርጣሪውና 9 ግብረ አበሮቹ ከ2010 ጀምሮም ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ሶማሊያ ወጣቶችን በመመልመል ለከፍተኛ ስቃይ ሲዳርጉ ቆይተዋልም ተብሏል። ተጎጂዎቹ ሊቢያ ውስጥ ባዘጋጁት 5 መጋዘኖች በማገት ቤተሰቦቻቸውን ገንዘብ ሲጠይቁ ነበርም ተብሏል። ይትባረክ ከግብረ አበሮቹ ጋር በመሆን ከ3000 በላይ ሰዎችን በህገወጥ መንገድ አዘዋውሯል። ከ1000 በላይ ሰዎች ደግሞም ለሞት እንዲዳረጉም አድርጓል። ከ50 በላይ ሴቶች እንዲደፈሩ ማድረጉም ተገልጿል። ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎቹ ሲንቀሳቀስ ነበር። ፖሊስ ከ100 በላይ ተጎጂዎችንና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገራት የምስክርነት ቃላቸውንም መቀበሉን አስታውቋል። በሌላ በኩል ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኔዘርላንድና ስዊዘርላንድ ከሚገኙ 16 ተጎጂዎችም ቃል መቀበሉን ፖሊስ አመላክቷል። አሁን ላይ የምርመራ መዝገቡን አጠናቆ ለአቃቤ ህግ መላኩንም የኢትዮጵያ ፌዴራል ፖሊስ አስታውቋል። ከተስፋ አስቆራጭ ቀናት ፍለጋ በኋላ የአንዷን ታዳጊ አስከሬን ማግኘቱን የሀላባ ዞን ፖሊስ ለቲክቫ ኢትዮጵያ አስታወቀም። ነዋሪነታቸው በሀላባ ቁሊቶ ከተማም ሁለተኛ ጮንቆ ቀበሌ የሆኑ በ12ና 13 የዕድሜ ክልል ውስጥ የሚገኙ ሁለት ታዳጊዎች ሀላባን አቋርጦ በሚያልፈው የብላቴን ወንዝ ተሻግረው ከወንዝ ማዶ ወደሚኖሩት አጎቶቻቸው ሲጓዙ በድንገት በጎርፍ መወሰዳቸውን በማዕከላዊ ኢትዮጵያ ክልል የሀላባ ዞን ፖሊስ አዛዥ ኮማንደር ኑርዬ ከድር ለቲክቫ ኢትዮጵያ አስረድተዋል። ኮማንደር ኑርዬ ለቲክቫ ኢትዮጵያ በሰጡት ቃል ይህን ተከትሎም በሁለቱ ማዶ የሚኖሩ የአካባቢው ነዋሪዎች የታዳጊዎቹን አስክሬን ለማግኘት ከፍተኛ ርብርብ ቢያደርጉም ለ2 ቀናት አልተሳካም ነበር ብለዋል። ከአዲስ አበባ የዋና ባለሙያዎች እንዲመጡ ተደርጎ ፍለጋው ቢቀጥልም ተስፋ ቆርጠው ለመመለስ መገደዳቸውንም አስታውሰዋል። ተስፋ ያልቆረጡት የአካባቢው ነዋሪዎችና ወጣቶች ግን 5 ቀናትን ከፈጀ ፍለጋ በኋላ የአንዷን ታዳጊ አስክሬን ማግኘታቸውንና የሌላኛዋ ታዳጊ አስክሬን ፍለጋ አሁንም መቀጠሉን አስረድተዋል። ይህ አሳዛኝ ክስተት የአካባቢውን ነዋሪዎች በከፍተኛ ሐዘን ውስጥ የከተተ ሲሆን በድጋሚ በበጋ ወራት የሚከሰቱ ድንገተኛ የጎርፍ አደጋዎች ህብረተሰቡ ጥንቃቄ እንዲያደርግም ፖሊስ አዛዡ ጥሪ አቅርበዋል። የአዲግራት ዩኒቨርሲቲ ሰራተኛዋን አስገድዶ በመድፈር በአሰቃቂ ሁኔታ የገደለው ግለሰብ በሞት እንዲቀጣ መወሰኑን ፖሊስ አስታወቀ።
በትግራይ ክልል ምስራቃዊ ዞን አዲግራት ከተማ ዙሪያ አንዲትን የ25 ዓመት ወጣት አስገድዶ በመድፈርና በአሰቃቂ ሁኔታ በመግደል የተከሰሰው ግለሰብ ከ8 ወራት እልህ አስጨራሽ ምርመራ በኋላም በሞት እንዲቀጣ መወሰኑን ፖሊስ አስታውቋል። እንደ ትግራይ ፖሊስ መረጃ የካቲት 6 2017 ዓ.ም ተከሳሹ የአዲግራት ዩኒቨርሲቲ ሰራተኛ በሆነች ወጣት መኖሪያ ቤት ሰላማዊ ሰው መስሎ ዘልቆ ይገባል። ብዙም ሳይቆይ በሩን ከውስጥ በመቆለፍ ወጣቷን አስገድዶ ይደፍራታል። ወንጀለኛው ጸያፍ ተግባሩን ፈጽሞ ከቤት ሊወጣ ሲል ተበዳዩዋ ለፈጸምከው በደል ሕግ ዋጋህን ይከፍልሃል ትለዋለች። ይህ ንግግሯ ያስቆጣው ገዳይ ወጣቷን 12 ቦታ በስለት በመውጋት በገመድ አንቆ ሕይወቷ እንዲያልፍ አድርጓታል። ድርጊቱን ከፈጸመ በኋላም የሟችን ስልክ ይዞ ይሰወራል። ግድያው የተፈጸመው ጨለማን ተገን በማድረግና ምስክር በሌለበት ሁኔታ በመሆኑም የፖሊስን የምርመራ ሂደት እጅግ አዳጋች አድርጎ ቆይቶታል። በድንገትም ከአንዲት ወጣት የተገኘው ጥቆማ ግን ለምርመራው አዲስ ምዕራፍ ሆኖለታል። ይቺ ወጣት አንድ ግለሰብ ስልኳን በኃይል ነጥቆ መውሰዱንና ወደ እህቱ ደውሎ ሰው ገድያለሁ፣ ተስፋ ቆርጫለሁ፣ ከሀገር እንዲወጣ ገንዘብ ላክልኝ ሲል መስማቷን ለፖሊስ ታስታውቃለች። ፖሊስ ያገኘውን ጥቆማ መሰረት በማድረግ ባደረገው ከፍተኛ ክትትል ገዳዩ በቤተሰቦቹ ቤት ተደብቆ ከቆየ በኋላም በአፋር ክልል በኩል አድርጎ ከሀገር ለማምለጥ ሲሰናዳ በቁጥጥር ስር አውሎታል። ጥቆማ የሰጠችው ወጣትም ግለሰቡን ለይታ በማመልከት በምርመራው ሂደት ትልቅ እገዛን አድርጋለች። ተከሳሹ በተደረገበት ምርመራም ወንጀሉን መፈጸሙን ሙሉ በሙሉ በአንደበቱ አምኗል። በዚህም መሰረት ፍርድ ቤቱ ግለሰቡን በ3 ዋና ዋና ወንጀሎች ማለትም በአስገድዶ መድፈር፣ ግፍ በተሞላበት ግድያና በቅሚያ ጥፋተኛ ሆኖ በማግኘት በሞት እንዲቀጣ ወስኖበታል። ፖሊስ ሟች ከመሞቷ በፊት የተናገረችውን ቃል በማስታወስ ሕግ ዋጋህን ይሰጥሃል ብላ ነበር። ቃሏ በተግባር ሆነና ሕግ ፍትህ ሰጥቷል፣ ገዳዩም በሞት እንዲቀጣ ተወስኗል ሲል ውሳኔውን አድንቆታል። መረጃው የትግራይ ክልል ፖሊስ ነው። ሰሞኑን ውሃ ላላገኙ ለተጠቀሱ አካባቢዎች ከፈረቃ ውጪ ውሃ የማዳረስ ስራ ይሰራል ሲል የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን አስታወቀም። ባሳለፍነው ሐሙስ መጋቢት 4 2018 ባጋጠመ ድንገተኛ የውሃ መስመር ስብራት ምክንያት በተወሰኑ የአዲስ አበባ ክፍለ ከተሞችና ወረዳዎች ውሃ ማሰራጨት አለመቻሉን የውሃና ፍሳሽ ባለስልጣን ማሳወቁን መዘገባችን አይዘነጋም። በአዲስ አበባ በተለምዶ ሃና ሰፈር ተብሎ በሚጠራው አካባቢም ባለ 800 ሚሊ ሜትር ስፋት ያለው የውሃ መስመር በከፍተኛ ግፊት ምክንያት ድንገተኛ ስብራት አጋጥሞት ነበር። በብልሽቱ ምክንያት በኮልፌ ቀራኒዮ፣ አዲስ ከተማ፣ ልደታና ንፋስ ስልክ አካባቢ የሚገኙ አንዳንድ ወረዳዎች የውሃ ኃይል ሙሉ በሙሉ ተቋርጦባቸው ቆይቷል። ባለስልጣን መስሪያ ቤቱ የጥገና ስራውን ከሌሊቱ 11 ሰዓት እስከ ምሽቱ 5 ሰዓት ድረስ በመስራት ማጠናቀቅ የቻለ መሆኑን በመግለጽ በዛሬው ዕለትም የጥገና ስራው ተጠናቆ ስርጭት ሙሉ በሙሉ መጀመሩን አስታውቋል። ባለስልጣኑ እንዳስታወቀው በማጠራቀሚያ ጣቢያዎች ውሃ ከሞላ በኋላ ከዚህ በፊት እንደሚደረገው ፈረቃ ሳይሆን በተለይ ሰሞኑን ውሃ ላላገኙ ከላይ ለተጠቀሱ አካባቢዎች ከፈረቃ ውጪም ውሃ የማዳረስ ስራ እንደሚሰራ አስታውቋል። በኢራንና አሜሪካ ጉዳያችን ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ ማውደም እንችላለን ሲሉ ዝተዋል። ኢራን በበኩሏ ከሆርሙዝ በተጨማሪ አልመንደብ ሰርጥም ሊዘጋ ይችላል ስትል ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሽቱን በሰጡት መግለጫም የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ በሙሉ የማውደም አቅም እንዳለው ተናግረዋል። ፕሬዝዳንቱ መላው ኢራንን በአንድ ሌሊት ልናጠፋና ልናወድም እንችላለን፣ ያ እርምጃ ምናልባትም በነገው ሌሊት ሊሆን ይችላል ሲሉ ዝተዋል። ትራምፕ ለኢራን የመጨረሻ የጊዜ ገደብ ያስቀመጡ ሲሆን በዚህ መሰረት ኢራን እስከ ዛሬ ማክሰኞ ምሽት ድረስ ስምምነት ላይ ካልደረሰች እና የሆርሙዝ ሰርጥንም ካልከፈተች አሜሪካ እስካሁን ያልታየ እጅግ ከፍተኛ የተባለ ጥቃት እንደምሰነዝርባት አስጠንቅቀዋል። ጥቃቱ የሚያተኩረው በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚሆንም ተናግረዋል። ትራምፕ ስድብ ጭምር በቀላቀልና ለሀገሪቱ መሪዎች ባስተላለፉት መልእክታቸው ገሃነብ ውስጥ ነው የምትኖሩት ብቻ ተመልከቱ ሲሉም ተደምጠዋል። ለአላህ ምስጋና ይሁን በሚል ያልተለመደ አገላለጽም በመልእክታቸው መጨረሻ ተጠቅመዋል። ይህ የትራምፕ መልእክት ከተሰራጨ በኋላ ኢራንም በከፍተኛ ሁኔታ ቁጣዋን ሰንዝራለች። ኢራን ባወጣችው መግለጫም እስኪ እናንተ ጥቃቱን ሞክሩ፣ አይደለም ሆርሙዝ ሊከፈት የባብ አልመንደብ ሰርጥም ሊዘጋ ይችላል ስትል ዝታለች። ኢራን በቀይ ባህርና በአፍሪካ መካከል የሚገኘውን ወሳኝ የንግድ መስመር ባብ አልመንደብንም እንዲዘጋ ልታደርግ እንደምትችል አመላክታለች።
አዲሱ የኢራን ጠቅላይ መሪ ሞጅታባ ካሜኒ አማካሪ የሆኑት አሊ አክባር ቬላያታ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም የንግድና ኢነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉም ተደምጠዋል። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ አልመንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድ አስባለችም ተብሏል። ኢራን ምንም እንኳን ከባብ አልመንደብ ጋር ድንበር ባይኖራትም በየመን ያሉትን የባህር መስመሩን የሚቆጣጠሩትን የሁቲ አማጽያን እንደምትጠቀም ይጠበቃል። ይህ በእንዲህ እንዳለ ሆርሙዝ እንደተዘጋ ሁሉ የባብ አልመንደብም ሰርጥ የሚዘጋ ከሆነ በርካታ የዓለም ሀገራት የከፋ ችግር ይገጥማቸዋል። ክቡራን አድማጮቻችን ለሳቱ ያዘጋጀንላችሁ አበይት መረጃዎቻችን ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ ሌሎች አዳዲስ ጉዳዮችን ይዘን እንመለሳለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን በዘላቂነት ይወዳጁን። ቸር ያቆየን።